ሰላም ጤና ይስጥልን። ላለፉት 30 ዓመታት ዓለም ስትመራበት የነበረው የጂኦፖለቲካ መዋቅር በአንድ ጀንበር የፈረሰበትን እጅግ ዘግናኝ ክስተት ይዘን ቀርበናል። ዛሬ ምሽት በሚስጥር በተከናወነውና ዓለምን ባስደነገጠው ወታደራዊ እርምጃ መሰረት ሩሲያና ቻይና በጋራ በመሆን 400 እጅግ ዘመናዊና ድምፅን በብዙ እጥፍ የሚቀድሙ ሃይፐርሶኒክ አይሲቢኤም አህጉር አቋራጭ ባሊስቲክ ሚሳይሎችን ለኢራን አስረክበዋል። ይህ የጦር መሳሪያ ዝውውር ይፋ ከሆነ ከጥቂት ደቂቃዎች በኋላ በመካከለኛው ምስራቅ ለዓመታት የነበረው የኃይል ሚዛን ሙሉ በሙሉ ተቀልብሷል። በቴል አቪቭ ሰማይ ስር ለ6 ደቂቃዎች ያክል ሳያቋርጥ የጮኸው የአደጋ ጊዜ ሳይረን እስራኤልና ምዕራባውያንን ለዘመናት የገነቡትን የመከላከያ እምነት አመድ አድርጎታል። ቴል አቪቭ በአሁኑ ሰዓት በከፍተኛ ድንጋጤ፣ ሽብርና ግርግር ውስጥ ትገኛለች። በሚሊዮን የሚቆጠሩ ሰዎች ከተማዋን ለቀው ለመውጣት በሚያደርጉት ትንቅንቅ መንገዶች በሙሉ ተዘግተዋል። የአየር ማረፊያዎችን በትርምስ ተውጠዋል። ከዚህ ቀደም ሊታሰብ የማይችለው ነገር ዛሬ በዓይናችን ፊት እየሆነ ነው። እስራኤል በቢሊዮን የሚቆጠር ዶላር አፍሳ የገነባቸውና የማይበገር ተብሎ የሚታመነው የአየር መከላከያ ስርዓት ከኢራን ለተወነጨፉ የቴክኖሎጂ ድንቆች ምላሽ መስጠት አቅቶት በአንድ ጊዜ ሽባ ሆኗል። ይህ ውድቀት ምዕራባውያን ስለ መካከለኛው ምስራቅ የነበራቸውን ወታደራዊ ግምት ሙሉ በሙሉ መናድ ብቻ ሳይሆን የአሜሪካን የዓለም አቀፍ የበላይነት ማብቂያ መሆኑን የሚያበስር ነው። በዋሽንግተን የሚገኙ የዋይት ሀውስና የፔንታጎን ከፍተኛ አመራሮች ምን ማድረግ እንዳለባቸው ግራ በመጋባትና በመደንገጥ ውስጥ ይገኛሉ። አሜሪካ ለዘመናት አጋሬ ናት ስትላት የነበረችውን እስራኤልን በዚች አስከፊ ሰዓት ሜዳ ላይ ጥላታለች። ዋሽንግተን ውስጥ ያለው የፖለቲካ ሽባነት ዓለምን አስደንግጧል። ይህ መረጃ በተለመዱና በዋና ዋና በሚባሉ የሚዲያ አውታሮች ላይ በፍጹም አታገኙትም። ምክንያቱም እነሱ የዚህን ታላቅ ውድቀት ስፋት ለመደበቅ እየሞከሩ ነው። ይህ ምሽት ከቀዝቃዛው ጦርነት ማብቂያ በኋላ አሜሪካ የገነባቸው የደህንነት መዋቅር ለአንዴና ለመጨረሻ ጊዜ ዋጋ ያጣበት ታሪካዊ ምዕራፍ ነው ተብሏል። እነዚህ 400 የሃይፐርሶኒክ ሚሳይሎች ዝውውር ትርጉሙ አንድ ብቻ ነው። እርሱም የሩሲያ የቻይናና የኢራን ጥምረት አዲሱን የዓለም ሀያልነት መረከባቸውን ማብሰሪያ መንገድ ነው። ዛሬ ጠዋት ዓለማችን ወደ አዲስና ወደማይታወቅ አስፈሪ ምዕራፍ ተሸጋግራለች። የመከላከያ ስልቶች ተቀይረዋል። ዲፕሎማሲ ዋጋቷል። ሀያል የተባሉ ሀገራትም ተንበርክከዋል። ይህንን ታሪካዊ ክስተትና ቀጣይ የሚሆኑትን ስልታዊ ለውጦች በዝርዝር የምንከታተል ይሆናል። ዓለም አሁን ባለችበት ሁኔታ በየትኛውም ሰዓት ታላቅ ጦርነት ሊቀሰቀስ እንደሚችል ታምኗል። መረጃዎችን በቅርበት ለመከታተል ከኛ ጋር ይቆዩም። ይህ ዓለማችን የጨለማ ምሽትና የአዲሱ ስርዓት መጀመሪያ ነው። ዶናልድ ትራምፕ አሁን ያለው ቀውስ በገዛ ልጃቸው ሰርግ ላይ እንዳይገኙ ሊያደርጋቸው እንደሚችል ፍንጭ በመስጠት ከኢራን ጋር ሊኖር ስለሚችል ከፍተኛ ግጭት አዲስ መላምቶችን ቀስቅሰዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ኢራን የምትባል ነገር አለችብኝ ማለታቸው አሜሪካ በመካከለኛው ምስራቅ ሌላ ትልቅ እርምጃ ለመውሰድ እየተዘጋጀች ነው የሚል ከፍተኛ ክርክር በኢንተርኔቱ ዓለም አስነስቷል። ይህ አስተያየታቸው የመጣው በዋሽንግተንና በቴህራን መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት፣ የተኩስ አቁም ስምምነቱ እርግጠኝነት በታጣበትና በሁለቱ ሀገራት መካከል አዲስ ጦርነት ሊነሳ ይችላል የሚል ስጋት ባለበት ወቅት ነው። በአሜሪካና በኢራን መካከል የሚደረግ የሰላም ንግግር በሂደት ላይ ባለበት በዚህ ወሳኝ ወቅት ከበስተጀርባ እጅግ አስደንጋጭና ቀጠናውን ወደማይቀለበስ የጦርነት አዙሪት ሊመራ የሚችል መረጃ ወጥቷል። ኢራን በሚስጥር እጅግ ግዙፍ የሆነ የሚሳኤልና የድሮን ጥቃት በእስራኤልና በባህረ ሰላጤው ሀገራት ላይ ለመሰንዘር በዝግጅት ላይ መሆኗ ተሰምቷል። ይህ መረጃ የወጣው የእስራኤል የመከላከያና የደህንነት ባለስልጣናት የቀጠናውን ስጋት አስመልክቶ ብርቱ ማስጠንቀቂያ በሰጡበት ወቅት ነው። ዛሬ የምናቀርብላችሁ መረጃ እጅግ ሰፊና ጥልቅ ትንታኔን የያዘ ነው። እስከ መጨረሻው አብራችሁን ቆዩም። እንደ እስራኤል መከላከያ ባለስልጣናት ገለጻ ቴህራን ድንገተኛና መጠነ ሰፊ የተባለ ጥቃት ለመሰንዘር የመጨረሻ ዝግጅቷን እያጠናቀቀች ትገኛለች። ጥቃቱ በዋናነት ቅድስት ከተማ የተባለችውን ኢየሩሳሌምና በስትራቴጂካዊ ቁልፍ ቦታዎች ላይ የሚገኙ የባህረ ሰላጤው ሀገራትን ኢላማ ያደረገ ነው። የጥቃት እቅድ እስካሁን ድረስ በሚስጥራዊነት ተጠብቆ የቆየ ቢሆንም የእስራኤል የስለላ ተቋማት ግን የኢራን ድሮኖችና ሚሳኤሎች ወደ ተኩስ ዝግጁነት መጠጋታቸውን የሚያሳዩ ምልክቶችን አግኝተናል ብለዋል። ይህ ጥቃት ከተፈጸመ እስካሁን ድረስ የተደረጉ የሰላም ጥረቶች ሙሉ በሙሉ ገደል እንደሚገቡና መላው ቀጠና ወደማይመለስ የጦርነት አዙሪት እንደሚገባ እየተነገረ ይገኛል። የቀጠናው ሀገራትም ከፍተኛ ስጋት ላይ ወድቀዋል። አሁን በደረሰን እጅግ አስቸኳይ መረጃ መሰረት ይህ የኢራን ዝግጅት ወደ ተግባር ተለውጦ
በመካከለኛው ምስራቅ ያለው ቀጠናዊ ውጥረት ወደ አዲስና አስፈሪ ምዕራፍ ተሻግሯል። የኢራን የጦር ኃይሎች በአሜሪካ ድጋፍ በሚደረግላቸው የላቁ የአየር መከላከያ ስርዓቶች ላይ እጅግ አውዳሚ የተባለ ጥቃት መፈጸማቸው ተዘግቧል። በተለይም እስራኤልን ከሚሳኤል ጥቃት ለመጠበቅ በከፍተኛ ጥንቃቄ ተሰማርተው የነበሩና የአሜሪካ ወታደራዊ ኩራት የነበሩ የሳድ ሚሳኤል መከላከያ ዘዴዎች ላይ ከባድ ውድመት ደርሷል። ምንም እንኳ መረጃዎቹ በገለልተኛ ወገን ሙሉ በሙሉ ባይረጋገጡም የወጡ ዘገባዎች እንደሚያመላክቱት ከሆነ ከ200 በላይ የሚሆኑ የሳድ የመከላከያ ባትሪዎችና ተያያዥ ወታደራዊ ቁሶች በኢራን ሚሳኤሎች ኢላማ ሆነው ወድመዋል። ይህ አስደንጋጭ ክስተት በዘመናዊ የጦርነት ታሪክ ውስጥ የአየር መከላከያ ስርዓቶች ያላቸውን አስተማማኝነት ጥያቄ ውስጥ የከተተ ሲሆን የአሜሪካ ወታደራዊ የበላይነት ስትራቴጂ ጥንካሬ በእጅጉ የሚፈታተን ሆኗል። ለዚህ ሁሉ ውጥረት ዋነኛው መንስኤ የኢራን የበለጸገ የዩራኒየም ክምችት ጉዳይ መሆኑ ይታወቃል። በአሁኑ ሰዓት ያለው ደካማ የተኩስ አቁም ሁኔታ በዚህ ፈንጂ በሆነ ጉዳይ ላይ ተንጠልጥሏል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት ጠንከር ያለ መግለጫ ኢራን የኒኩሌር ጦር መሳሪያ ባለቤት እንድትሆን ፈጽሞ እንደማይፈቅዱና አስፈላጊ ከሆነም የኢራን የኒኩሌር ቁሳቁስ በቁጥጥር ስር እንደሚያውሉና አሊያም ሙሉ በሙሉ እንደሚያወድሙት ዝተዋል። የትራምፕ ዛቻ በቴህራን ላይ ከፍተኛ ጫና የፈጠረ ሲሆን የኢራን መሪዎችን በበኩላቸው ለማንኛውም ጥቃት ምላሻቸው እጅግ የከፋ እንደሚሆን እየገለጹ ነው። ውጥረቱን ይበልጥ አሳሳቢ የሚያደርገው ደግሞ የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ የባህር ወሽመጥ አሁንም እንደተዘጋ መቆየቱ ነው። ይህ የባህር መስመር መዘጋቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋት ከመፍጠሩም በላይ ለወታደራዊ ግጭት ምቹ ሁኔታን ፈጥሯል። አሜሪካና አጋሮቿ የባህር መስመሩ እንዲከፈት ግፊት እያደረጉ ቢሆንም ኢራን ግን ይህንን እንደ መደራደሪያ ካርድ እየተጠቀመችበት ትገኛለች። የነዳጅ ዋጋ በዓለም ገበያ ላይ የመናር ምልክት እያሳየ ሲሆን ይህ በዓለም አቀፍ ኢኮኖሚ ላይ ትልቅ ጥላ ማጥላቱ አይቀሬ ነው። በዚህ ሁሉ ጦርነት መሃል ግን ያልተጠበቀ ዜና ተሰምቷል። ታዋቂው የዜና ምንጭ አልአረቢያ ጉዳዩን በቅርበት የሚያውቁ ምንጮችን ጠቅሶ እንደዘገበው ከሆነ በሁለቱ ሀገራት መካከል ሊደረግ የታሰበው ስምምነት የመጨረሻ ረቂቅ ተዘጋጅቶ ተጠናቋል። ይህ ስምምነት በሚቀጥሉት ጥቂት ሰዓታት ውስጥ በይፋ ለዓለም ሕዝብ ሊገለጽ እንደሚችል ይጠበቃል። ይህ ዜና ለምን አስደንጋጭ ሆነ? በስምምነቱ ውስጥ የተካተቱ ሚስጥራዊ የተባሉ ነጥቦችስ ምንድን ናቸው? እንደ አልአረቢያ ዘገባ ከሆነ የአዲስ የቀረበው ረቂቅ ስምምነት እጅግ ሰፊ እና ሁሉን አቀፍ ነው። ስምምነቱ በዋናነት የሚያተኩረው አስቸኳይ አጠቃላይና ምንም አይነት ቅድመ ሁኔታ የሌለው የተኩስ አቁም ስምምነት ላይ ነው። ይህ ማለት አሜሪካ ለኢራን ትልቅ ቅናሽ አድርጋለች የሚል ትርጓሜ እንዲሰጠው አድርጓል። የኢራን አብዮታዊ ዘበኛ የዶናልድ ትራምፕን ከፍተኛ ተጽዕኖ የማሳደር ፖሊሲ አሸንፎ ወጥቷል ማለት ይቻላል። ይህ ስምምነት ይፋ መሆኑ ለአካባቢው መረጋጋት ትልቅ ተስፋ ቢሆንም በውስጡ የያዟቸው ዝርዝሮች ግን ብዙዎችን አስደንግጧል። የኢራን የኒኩሌር መርሃ ግብርና የኢራን አብዮታዊ ዘበኛ በአሸባሪነት መፈረጅ ጉዳይ በስምምነቱ ውስጥ እንዴት ተካተተ የሚለው ነጥብ አሁንም አነጋጋሪ ሆኗል። ጤና ይስጥልን። ሰላም ጤና ይስጥልን። ላለፉት 30 ዓመታት ዓለም ስትመራበት የነበረው የጂኦፖለቲካ መዋቅር በአንድ ጀንበር የፈረሰበትን እጅግ ዘግናኝ ክስተት ይዘን ቀርበናል። ዛሬ ምሽት በሚስጥር በተከናወነውና ዓለምን ባስደነገጠው ወታደራዊ እርምጃ መሰረት ሩሲያና ቻይና በጋራ በመሆን 400 እጅግ ዘመናዊና ድምፅን በብዙ እጥፍ የሚቀድሙ ሃይፐርሶኒክ አይሲቢኤም አህጉር አቋራጭ ባሊስቲክ ሚሳይሎችን ለኢራን አስረክበዋል። ይህ የጦር መሳሪያ ዝውውር ይፋ ከሆነ ከጥቂት ደቂቃዎች በኋላ በመካከለኛው ምስራቅ ለዓመታት የነበረው የኃይል ሚዛን ሙሉ በሙሉ ተቀልብሷል። በቴል አቪቭ ሰማይ ስር ለ6 ደቂቃዎች ያክል ሳያቋርጥ የጮኸው የአደጋ ጊዜ ሳይረን እስራኤልና ምዕራባውያንን ለዘመናት የገነቡትን የመከላከያ እምነት አመድ አድርጎታል። ቴል አቪቭ በአሁኑ ሰዓት በከፍተኛ ድንጋጤ፣ ሽብርና ግርግር ውስጥ ትገኛለች። በሚሊዮን የሚቆጠሩ ሰዎች ከተማዋን ለቀው ለመውጣት በሚያደርጉት ትንቅንቅ መንገዶች በሙሉ ተዘግተዋል። የአየር ማረፊያዎችን በትርምስ ተውጠዋል።